አላርፍ ስላልሽ ላሳርፍሽ በጣም ተንቀሰቀሽ አሁን ግን ለዘላለሙ ታርፊያለሽ እባክህ ባይሉ እባክህ ምንም አላደረኩም ዘበይ መንቀልቀሉን ትወጪዋለሽ ለምንድን ነው አርፈሽ የማትቀመጪው ምን አድርጎ ነው የምትሉን ለምንድን ነው ማታውን አርፈሽ ተቀመጪ ብዬሽ ነበር አሁን ግን ሳትወጪ በግሽ አሳርፍሻለሁ እባክህ አትግደለኝ እባክህ አቤት ምን ልታዘዝ ከፌደራል ፖሊስ ነው ያሉበት ተጠቁመን የመጣ ነው በህገው ተጣና ዝውውርና በፎርጅድ ሰነድ ማዘጋጀት ተጣርጥሯል እባክዎት ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ የኔ አይደለም የቦቀቱ ስዩም ነው ግን በጣም ስለወደድኩት ነው የውስጤን የተናገረልኝ እሺ እኔ ወድሻለሁ ታስሮ እንደመፈታት ለጣዖስ ውበት ለዝሆን ብርታት ዳዊትን ከጎልያድ ደርቦ እንደመምታት እኔ ወድሻለሁ ጦምሩ እንደመጉረስ ወልዶ እንደመታረስ ተንቦላ እንደመድረስ ካላሙዲን ንብረት ግማሽ እንደመውረስ እኔ ወድሻለሁ እንደመቅደስ ዕጣን ዳፍለኛ ስልጣን ያንቺ ቡዳ ያንቺ ልዝብ ሰይጣን ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ ያዳራ ድራማ ዛሬ ምን ተፈጠረው ምሮን አብረን እናያለን ቃን በቅናት አበለጅ ብሌንና ዳጊ አብሮ መሆኑ ስታይ እጅግ በጣም ስትናደድና ስትበሳጭ ነበር ብሌን ዳኒ ግጥም እያነበበላት ነበር በዛ ተነሳ እሷ እጅግ በጣም ትቀናና ትናደዳለች ማለት ነው ነገር ግን ምንም ነገር ማለት አልቻለችም እኔ ምንም ነገር ባረግ እነሱ መለያየት አይችሉም ሁሌ አንድ ላይ ናቸው ምን እንደማረግ አላቅም ነገር ግን ምንም ቢሆን ዳኒ የኔ እንዲሆን ነው የምፈልገው በጭራሽ ያንቺ እንዲሆን አልፈልግም ስትል ብቻዋን ስታወራ ነበር ብሌን እንደዛ ነገር በጭራሽ አላሰበችም ነበር ቃል ግን እያስመሰለችና እሷን ለመጉዳት እያቀደች ነበር እና እንግዲህ ቃልና ሳሚ ተስማምቶ ነበር ምክንያቱም እሷን አንድ ነገር እንዳታረጊ ነገር ግን ከዳኒ ጋር እንድትለያይና ከኔ ጋር እንድትሆን አፈልጋለሁ ብሎ አሳመናት እሷም በሐሳቡ ተስማማለች ማለት ነው የምትፈልገው ነገር እሱ ከሆነ እንዲለያዩ አደርጋለሁ አንተ ግን ብሌን ጠበቅ አርጋዝም እኔ ዳኒን እጅግ በጣም ወደዋለሁ እንደውም ስላናደደና ስላበሳጨኝ ከኔ ጋር እንዲሆን አፈልጋለሁ እስከመጨረሻው ስትል ነበር ነገር ግን ምንም ደስተኛ እንድትሆን አልፈልግም በጭራሽ ዳኒ የኔና የኔ ብቻ ነው አሁን ከሰላም ጋር ሰላም ስለተናጋ ከሰላም ጋር በጭራሽ አብሮ ተስማምቶ አይኖርም ሳትወድ በገዛ ፍቃዷ ስራን እንደምትለቅ እርግጠኛ ነኝ ሰላም ለብሌን ያላት አመለካከት ተቀየረ ብሌንን መቆጣትና መጨው እና ስታገላምጥ ነበር እና ምንም ያላጠፋችው ነገር ሳታጠፋ እየተጨወችበት እየተቆጣቻት ነበር ማለት ነው አረትዬ ምን አጠፍቼ ነው እንደዚህ የጣላሽኝ እባክሽን አጠፍቼ ከሆነ ይቅርበኝ አለዛ የማትፈልጊኝ ከሆነ እንዴት የምትፈልጊ ከሆነ ልሄድ እችላለሁ ስትል ምርጫውን ያንቺ ነው እያለች መሄድ ከፈለሽ ማንም አላዘሽም አሁንም ቢሆን መሄድ ትችያለሽ እያለቻት ስታመነጫጭቃት
ነበር ማለት ነው። ነገር ግን በጣም ከፍቷት ነበር ብሌን ማለት ነው። በኃይሉ እንግዲህ በቁጥጥር ስር ለማዋል ተወሰነ። ምክንያቱም እሱ ያልጠበቀ ነገር ተፈጠረ። ገኒን ለመግደል ሲሄድ ፖሊስ እጅ ከፍንጅ የያዘው ሽጉጥ ይዞ ቢሆን ብገኝ ኖሮ ይታሰር ነበር ቀጥታ። ነገር ግን ሽጉጡን እንደጋጠሚ ትራስር ደበቅ አደረገውና በሩን ይከፍታል ማለት ነው። እና ፖሊስ ጣቢያ መሄድ እንዳለበትና እንደሚፈለግ ተነገረ። ፖሊሱ ሲነግሮ ወደ ፖሊስ ጣቢያ እንደውም ህጻናት ጉልበት ብስበሳና እንደውም ህገወጥን ዶክመንትን እያዘጋጀ እንደሆነ ደርሰንበታል። ስለዚህ በቁጥጥር ስር ውለዋል ስለው አይ እኔ ምንም አላጠፋሁም በጭራሽ እኔ ወንጀለኛ አይደለሁም ብሎ መጮውና ማዛት ጀመረ። ነገር ግን አሁን ከኛ ጋር ወደ ፖሊስ ጣቢያ መሄድ አለብህ፣ እባክህ ጉልበት እንድጠቀም አታድርገኝ፣ ከኛ ጋር ሂድ ይለዋል። በኃይሉ ግን አሻፈረኝ፣ እኔ በጭራሽ ወዴትም አልሄድም፣ ምንም ወንጀል አልሰራውም እና ምንም ነገር ዝም ብዬ መሄድ አልችልም፣ ራሴ አመጣለሁ፣ እናንተ መሄድ ትችላላችሁ ሲል በጭራሽ አሁንም ከኛ ጋር ወደ ጣቢያ መሄድ አለብህ፣ ጉልበት እንድጠቀም አታድርገኝ እባክህን ይለዋል። በኃይሉ ግን እኔ ወንጀለኛ አይደለም፣ እኔ ንጹህ ሰው ነኝ፣ የማንም ነፃ ጉልበት አልበሰበስኩም እና ምንም አይነት ዶክመንት እንዳላጭበረበረ እየተናገረ ነበር። እንግዲህ እሱ እዛ ጣቢያ ስደርስ ትናገራለህ እያለ ነበር። እባክህ ጉልበት እንድጠቀም አታርገኝ፣ አሁን ከኛ ጋር መሄድ አለብህ ስሎ ይዝትበታል ፖሊሱ። እና በኃይሉ በቃ ለቅልኝ፣ ምን አባቴ ላርክ እያለ በጣም በስጋትና በጭንቀት ውስጥ በቃ ግራ ያጋባው እኔ ንጹህ ሰው ነኝ ማለት ጀመረ። ሲጀመር እዚህ ምን እያደረግክ ነበረ? እና ገኒ በጣም ደንግጣ እየተንቀጠቀጠች ነበር እና ለፖሊስ አሳልፋ ለመስጠትም በጭራሽ አልቻለችም። ሊገለኝ ነው የመጣ ሽጉጡ ይሄ ነው ብላ ሽጉጡ እንድትሰጠው ውስጥ ለፖሊሱ ምን ተፈጥሮ ነው ስትደነገጠ፣ እኛ ፖሊሶች ጥሩ እንደውም እኔ ለእናንተ መጥቼ ሪፖርት ላደርግ ነበር፣ ምክንያቱም በተደጋጋሚ እኔና ልጄን ለመግደል እየሞከረ ነበር እና አሁንም ቢሆን እኔ ለመጉዳት ነበር እዚህ መጣ። እንግዲህ ፖሊስን እየጠቆመ ሳሚ ነበር ለፖሊስ የደወለ። ለፖሊስ ደውሎ እንግዲህ ወንጀል እየሰራ እንደሆነ ፖሊስ ይናገራል። ሳሚ እንግዲህ ከኋላ መጀመሪያ በኃይሉን ለመጉዳት ነበር የሱ ፍላጎት እና ፍላጎቱም ተሳካለት ማለት ነው። በኃይሉን ከጨዋታ ውጭ አውጥቶ እሱ የሚፈልገው ነገር ለማድረግ ቆርጦ ተነሳ ማለት ነው። እና በኃይሉን አሁን ከጨዋታ እናስወጣለን። ሰላም የሰላም ነገር ቀላል። ሰላም ብሌንን የራሲ ካደረግ ብሌንን ከዛ ቤት ካስወጣ ሰላም ወዳሷን በጉዳይ ሁሉን ዶክመንት እንድትፈርም እናደርጋታለን። እሷን በቅርቡ እኔ ያስወግዳታለሁ። ስለዚህ አሁን የምንፈልገው ነገር ሙሉ እጃችን ውስጥ ይገባል እና የሚፈልገው ነገር አደርጋለሁ። ስለዚህ ሰላም በቅርቡ ትሞታለች እያለችና ስትዝት ነበር እና በጭራሽ ምንም ማስበል ሰላም እንግዲህ አሁን ብሌን ለመሄድ ብታስብም ሰላምን እንደምትገላት ቃል ታውቃለች። እትዬ እንደዚህ ብታረገኝ ምንም ቢሆን ችግር ውስጥ ጥያት ሊሄድ አልችልም ብለና ትወስናለች። ነገር ግን ሰላም ምንም ሰላም አልቻለችውም። ምክንያቱም ስራሽን በአግባቡ ስሪ እያለች ስታመነጫጭቃትና ስትሰድዋት ነበር እና ብሌን እጅግ ተከፍታ ሰላምን እጅግ በጣም ነበር እንደ ወላጅ እናቷ በጣም ተወዳት ነበር። እንግዲህ ቃል ትክክለኛ ልጇ እንዳልሆነችም ብታቅም ብትናገርም እንደማታምናት ግልጽ ነው። ነገር ግን አሁን ማድረግ አለባት በኃይሉ በቁጥጥር ስለሆነ ቃልን ብቻ ቃል ነች አሁን የቀረችው። ቃል ደግሞ ሰላምን ለመግደል ምን ነገር እንደምታደርግ ከዚህ በፊት አይታ ነበር። እሷን ለመግደል ሞክራ ስለነበረ ማለት ነው። አሁን እኔ ከዚህ ቤት ከወጣው ቃል እትዬን እንደምትገላት እርግጠኛ ነኝ። ስለዚህ እንዴት ብዬ ነው ከዚህ ሊወጣ የምችለው? እንዴት ብዬ ነው ከዚህ የሚሄደው እያለችው ነበር። እና ግን ምንም ቢፈጠር እትዬ እስክትሻል ድረስ ወደ ራሷ እስክትመለስ ድረስ በጭራሽ እኔ ልሄድ አልችልም። አሁን ይልሽ እዚህ ማንም አይፈልግሽም፣ ጓሽ ሰብስበሽ ውጭ ብለው በኃይሉና ቃል ሲደሰቱበት የነበረው እንግዲህ በኃይሉ በመጨረሻ ወደ እስር ቤት ይገባል ማለት ነው። እና ሳምና ቃል እንዲመሰክሩበትና እንዲሁም ትክክለኛ ወንጀለኛ እንደሆነ እንዲረዱ ለማድረግ እየጣሩ ነበር። እና ምን ታምር ቢፈጠር ከዛ እስር ቤት እንዳይወጣ እያሉ ነበር። እና ምን ያሰቡት እነሱን እስር ቤት ከቶ ብሌን ቃል ብላ በጣም ስትጨነቅና ስለሷ ስታስብና ስታሰላስል ነበር። ነገር ግን ምንም ቢሆን አሁንም ለሱ ግን ይሄ ሳንስ ነው፣ እንዲሁም ጥሩ ነው እንኳንም ገባ እስር ቤት ስትል ነበር። እና በጭራሽ እሷ ያልጠበቀችው ነገር ቢኖር አሁንም ቢሆን
ሳሚ በኃይሉ ካሁን በኋላ እዚህ ከኛ ጋር አይሆንም። አሁን በኃይሉ ያለ ንብረት በሙሉ እሱ ለመውሰድና ለራሱ ለማድረግ እንደሚወስን ይነግረዋል። እና በኃይሉ ቃል ለመግደል ሞክሮ ስለነበረ እኔ ለመግደል ሞክሮ ነበር አይደለም። አሁን ምንም ቢፈጠር ምንም ሊያደርገኝ አይችልም። ስለዚህ በኃይሉ ለስራው መክፈል አለበት። ያደረከኝ ነገር እጥፍ አስከፍላለሁ እያለች እንግዲህ ይሄን ድርጊት ያደረጉት ይመስለኛል። ሳምና ቃላቸው እስራላቸው ብሎ እናንተ ማትረቡት ጭራሹ እኔ ላይ እንደዚህ ታደርጋላችሁ ብሎ ሁለቱ ተመካከሩ ነበር። እና ሳይቀድሙኝማ አቀድማቸዋለሁ ብሎ እየዛተ ነበር ማለት ነው። ነገር ግን በኃይሉ ቃል ለመግደል ስለሞከረ እሷ እጅግ በጣም ተናዳ እንደውም ብሌን ለሷ ጥብቅና ቆማ ስለሷ ስትከራከር ነበር። ነገር ግን ዞራ ለራሷ አደረገች። ራሷን ለሷ ስትጨነቅና ስትከራከር ነበር። ነገር ግን ለራሷ መጥፎ ወይም ደግሞ ለሷ መጥፎ አመለካከት ሰላም እንድጠላትና ሰላም ጥሩ አመለካከት እና ብሌን እንዳትወዳት ስታረግ የነበረው ራሷው ነበር። እንግዲህ በኃይሉ በቁጥጥር ስር እንዲውል ሳሚ ደውሎ ለፖሊስ አወሳወቀ። ገኒን ለመግደል ሲሞክር ገኒን ለመግደል ወደሷ እንደሄደ አሁን ለፖሊስ ደውያለሁ፣ ፖሊስ በቁጥጥር ስር ያውላል። በኃይሉ እንግዲህ ገኒን ለመግደል ሲሞክር እጅ ከፍንጅ ይያዛል ብሎ እያሰበ ነበር። ምነው ባደረገ እሱ ይሄ ሙሳንስ ነው እድሜ ልኩን እንድቀጣ ነው የምፈልገው፣ ላደረገኝ ነገር አስከፍለዋለሁ እያለች ነበር። እና ምን ተፈጠረ? ፖሊስ ይዟታል። መቼም በዋስም በምንም አይወጣም አይደል? እንዲወጣ በጭራሽ አልፈልግም። ከዛ ከወጣ ትልቅ ችግር ነው የሚፈጥረው። እኛ እንደጠቆምንበት ሊጠረጥር ይችላል። ስለዚህ በጭራሽ ከዛ እንዳይወጣ ማድረግ አለብን ስትል ነበር። አዎ ምንም ተምር ካልተፈጠረ በኃይሉ ካሁን በኋላ ከእስር ቤት አይለቀቅም፣ አሳባይ ግባሽ እያለች ነበር። ታዲያ እቅዳችን ምንድነው? ሀብቱን በሙሉ ልንወርስ ነው ወይስ ሰላምንስ መግደል? ቆይ እስቲ ለማንኛውም አናስብበታለን፣ ለመግደል አትሮጪ እያላት ነበር። ምክንያቱም እሷ ሰላምን ገላ የሰላም ሀብትና ንብረቱን ለመውረስና ለመውሰድ ነበር አላማው። ነገር ግን ብሌን በጣም ተጨንቃ ለዳጊ እየነገረችው ነበር የተፈጠረ እናንተ ላደረግነው ነገር ሁሉ ነገር ያልተፈጠረ ነገር በሙሉ ለሰላም ነግራ፣ ሰላም አሁን ያላት ጥሩ ስሜት ላይ አይደለችም። ምክንያቱም እያደረገችው ያለችው እጅግ በጣም ከባድ ነው። ቃል እኔና ሰላምን ለማጣላት ብዙ ነገር ስታረግ ነበር እና ሰላም አሁን ለኔ ያላት አመለካከት ተቀይሯል እያለቻት ነበር ማለት ነው። ከግሬ ብላ አመነጨጭቀት። እትዬ እባክሽ ያስከፋሽ ነገር ካለ ፊት ለፊት ነገር እንደዚህ አታድርጊኝ ስላ ነበር። በኃይሉና ቃል በጣም ደስ ብሏቸዋል። ምክንያቱም ብሌንን በጣም ተወዳት ነበረ ሰላም። ነገር ግን እንድጠላ አደረጓ። በዛ ተነሳ ሁሉም ሰው ደስተኛ ሆነ። ብሌን ግን እጅግ በጣም ከፍቷት እያለቀሰች ነበር። እትዬ እንደምታስቢ አይደለም የሰማሽው ወይም ደግሞ ምን እንዳሉሽ አላውቅም። ነገር ግን በጭራሽ እኔ ያደረኩት ነገር ምንም አይገናኝም። ደግሞ ማንንም ጎረምሳ እዚህ ቤት አላመጣሁትም። ከማንም ጋር ምሽሼ ገዳ አላልኩም። እባክሽን የማውን ነገር አትናገሪ ስትላት በኃይሉ ገኒ ሁሉ ነገር ልትናገር ስትል በኃይሉ ለማስቆም እችን አሮጊትማ ደፍቼ እገላግላታለሁ ብሎ እጅግ በጣም እናደልና ሽጉጥ ይዞ ወደ ገኒ ቤት ለመሄድ ይወስናል ማለት ነው። ነገር ግን ብሌን በጣም ተከፍታት እያለቀሰች ነበር። እጅግ በጣም አዝናለች። ምክንያቱም እንደ እናቷ ነበረ ሰላምን የምትወዳት አሰራን ብትሆንም ግን ልጇ ነበረች እና ግን አሁን ላይ እሷን የምታያትበትና ንግግሯ እትዬ እባክሽ ክፉ ቃላት ትናገሪ ስትላት ነበር። በቃ ስራሽ መሰሪ ከሆነ በአግባቡ ስሪ፣ አይምቲ ከሆነ መሄድ ትችያለሽ ብላ ስታመነጫጭቃት ነበር። እና ብሌን ሰላም ቃልን እያየቻት ነበር። ቃል ምን እንደነገረቻት ምን ፈጥራ እንዳወረቻት ፈጣሪ ይወቀው። ቃል ይሄ ማያንቺ ጨዋታ ነው፣ በጭራሽ ባንቺ ጨዋታ አልሸነፍም፣ ለዚህ ስራሽማ አስከፍልሻለሁ ትላታለች። አዎ እኔና ልጄን ብዙ ጊዜ ለማጣላት ሞክረሻል ስትላት ነበር። እኔ ማንንም ለማጣላት አልሞከርኩትም፣ ቃል ግን እየተጫወተችብሽ ነው ሰላም ብላ ነገረች። እትዬ እባክሽን እኔ ምልሽን ነገር እመኝ፣ ቃል ትክክለኛ ልጅሽ እንዳልሆነችው ልነግርሽ እፈልጋለሁ፣ ብዙ ነገር ልነግርሽ እፈልጋለሁ። ነገር ግን እኔ ሳውን ቃል ነው የምታምኝ? አዎ አንቺን አላምንሽም፣ የማምነው ልጄ ነው እያለቻት ስታመነጫጭቃት ነበር። ጥሩ ምንም ነገር ልነግርሽ አልችልም። እንደዛ ከሆነ በቃ የማታምኝ ከሆነ በጭራሽ አላስጨንቅሽም እያለቻት ነበር። በጣም ከፍቷትና ግን እያለቀሰች ነበር ማለት ነው። እና ይህንን አጋጣሚ ተጠቅማ ቃል
ብሌን ከዛ ቤት ለማስወጣትና ዳግን የራሱ ለማድረግ ስትጥር ነበር። እና ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ። አስቱኔ በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ትብሩ ብዝዝት ይበልልኝ። እወዳችኋለሁ።